ከአንድ ጦርነት ተርፈናል። ህዝቡ ህይወቱን መልሶ መገንባት ነው የሚፈልገው እንጂ ለሌላ ጦርነት መዘጋጀት አይደለም። ይህ 2 ዓመታት ከፈጀው አስከፊ ጦርነት ገና ባላገገመችው በትግራይ ክልል ውስጥ የሚሰማ የወጣቶችና የቤተሰቦች የጭንቀት ድምጽ ነው። በትግራይ ክልል አስገዳጅ የጅምላ ውትድርና ምልመላ ዘመቻ በስፋት እየተካሄደ መሆኑን የሰብአዊ መብት ድርጅቶችና የክልሉ ተቃዋሚ ፓርቲዎች ይፋ አድርገዋል። ካገኙ ይወስዱሃል የሚለው ፍርሃት የትግራይን ወጣቶች እያስበረገገ ይገኛል። በሌላ በኩል ደግሞ በአርሲ የተፈጸመውን አሰቃቂ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ዛሬ ግንቦት 28 ቀን 2018 ዓ.ም አስቸኳይና ወሳኝ ውሳኔዎችን አስተላልፏል። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬ ግሎባል አዲሳችን እነዚህን ጉዳዮች በጥልቀት እንመለከታለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በአሰኮ በሽርካና በሆሎንቆ ዋቤ ወረዳዎች በምዕመናን ላይ የደረሰውን አሰቃቂ ጥቃት ተከትሎ ዛሬ ግንቦት 28 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ላይ በርካታ አስቸኳይ ውሳኔዎችን አስተላልፏል። ቋሚ ሲኖዶስ ያሳለፋቸው ዋና ዋና ውሳኔዎች የሚከተሉት ናቸው። የመጀመሪያው የአባቶችን ልዑካን ቡድን መመደብ ነው። በብፁዓን አባቶች የሚመራ የቤተክርስቲያኒቱ ልዑክ ቡድን ችግሩ ወደ ተፈጠረበት ቦታ በአካል በመሄድ በችግሩ ምክንያት የተጎዱትንና የተፈናቀሉትን ወገኖች እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ሌላኛው ቤተክርስቲያኑን መልሶ ማደስ ነው። በጥቃቱ ምክንያት ሙሉ በሙሉ በሰደድ እሳት የወደመውንና የ101 ዓመት ዕድሜ ያስቆጠረውን ጥንታዊውን የጠላታ ቅዱስ ገብርኤል ቤተክርስቲያን በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነት በድጋሚ እንዲሰራ ወስኗል። ሌላኛው አብይ ኮሚቴ መሰየም ነው። ከቀያቸው የተፈናቀሉ ዜጎች በቋሚነት ወደ መኖሪያቸው እንዲመለሱና በሀገረ ስብከቱ ዳግመኛ መሰል የደህንነት ችግር እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሐሳብ ጋራ የሚያቀርብ አብይ ኮሚቴ ሰይሞ በአስቸኳይ ወደ ስራ እንዲገባ ተወስኗል። ከዚህ ውሳኔ በፊት ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ዲስቆሪዮስና ብፁዕ አቡነ ኤልሳይን ጨምሮ 9 የሚደርሱ ብፁዓን አባቶች ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር በተከሰተው ችግር ዙሪያና ምዕመናንን የመጠበቅ ኃላፊነት ላይ ሰፊ ውሳኔ ሰጪ ውይይት ማድረጋቸው ይታወሳል። ከዚሁ ጋር ተያይዞ በማህበራዊ ሚዲያ በተለይም በቲክቶክ መድረክ ሀገራዊ ገጽታን በመገንባት የኢትዮጵያን ባህልና ውበት ለውጭ ሀገር ጎብኚዎች በማስተዋወቅ የሚታወቀው ወጣት አዶናይ በምስራቅ አርሲ በደረሰው አሳዛኝ ጥቃት የተሰማውን ጥልቅ ሐዘን ገልጿል። አዶናይ በሰጠው መግለጫ በንጹሃን ወገኖቻችን ላይ የደረሰውን ጥቃትና በአብያተ ክርስቲያናት ላይ የደረሰውን የንብረት ውድመት በጥብቅ አውግዟል። በወቅቱ በነበረው ቴክኒካዊ ችግር ወይንም የቪዲዮ መዘግየት ምክንያት ድምጹን ፈጥኖ ለማሰማት ገደብ ጥሎበት እንደነበር የጠቀሰው ወጣቱ ይሁን እንጂ በልቡ ያለው ሐዘን እጅግ ከፍተኛ መሆኑን ገልጾ ለመላው የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መጽናናትን ተመኝቷል። በመጨረሻም ለሀገራችን ኢትዮጵያ ሰላም፣ ፍቅርና መረጋጋት እንዲሆን ለፈጣሪ ጸሎቱን አድርሷል። ለዛሬ ወደ ያዝነው ሌላኛው መረጃ ስንሻገር በትግራይ የተጀመረው አስገዳጅ የውትድርና ምልመላና የተቃዋሚዎችን ቁጣ እናገኛለን። ቅድሚያ ለሰብአዊ መብቶች ኢትዮጵያ ወይም ሂውማን ራይትስ ፈርስት የተሰኘው የሰብአዊ መብት ድርጅት ባወጣው ዝርዝር ሪፖርት መሰረት በትግራይ ክልል በስፋት እየተካሄደ ባለው አስገዳጅ የውትድርና ምልመላ ምክንያት ወጣቶች ከምልመላ ለመሸሽ ቤቶቻቸውን እየለቀቁ ውጪ ላይ እያደሩና በዘመዶቻቸው ቤቶች መካከል እየተዘዋወሩ ይገኛሉ። የክልሉ ባለስልጣናትና የአካባቢው የደህንነት መዋቅሮች በአክሱም፣ አድዋ፣ ሽሬ፣ አዲግራት፣ መቀለ፣ ውቅሮና በማዕከላዊ እንዲሁም በሰሜን ምዕራብ ዞኖች በሚገኙ ገጠራማ ወረዳዎች ውስጥ ቤት ለቤት ፍተሻ እያደረጉ ነው። የዓይን እማኞች እንደገለጹት ወጣቶች በፍተሻ ኬላዎች፣ በገበያዎች፣ በትራንስፖርት ተርሚናሎችና በሰፈር ስብሰባዎች ላይ በቁጥጥር ስር እየዋሉ በጭነት መኪናዎች ወደ ወታደራዊ ማሰልጠኛ ጣቢያዎች እየተወሰዱ ነው። ወጣቶቹን ካላገኟቸው ወላጆቻቸውንና ዘመዶቻቸውን እያሰሩ ይገኛሉ ብለዋል። ይህ ድርጊት በክልሉ ዘንድ ከፍተኛ ተቃውሞን አስነስቷል። የትግራይ ነጻነት ፓርቲ ትንፓ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለአፍሪካ ህብረት በጻፈው ግልጽ ደብዳቤ ህወሓትና ተባባሪ ወታደራዊ መዋቅሮች አስገዳጅ የጅምላ የውትድርና ምልመላ እያካሄዱ ነው ሲል ከሷል።
ሳልሳይ ወያነ ትግራይ የጦርነት ደመና ከምን ጊዜውም በላይ በትግራይ ላይ ያንዣበበ ነው ሲል ያስጠነቀቀ ሲሆን ይህ አዲስ ወታደራዊ ዝግጅት ክልሉን ወደ ሙሉ በሙሉ መጥፋትና መፈራረስ ሊመራው ስለሚችል ምልመላው በአስቸኳይ እንዲቆም ጠይቋል። ባይቶና ፓርቲ ማህበረሰቡ ከጦርነት ለማገገም እየሞከረ ባለበት በዚህ ወቅት ወጣቶችንና ሴቶችን ወደ ወታደራዊ አገልግሎት ማስገደድ በሞራል ተቀባይነት የሌለውና በፖለቲካዊ መልኩ ኃላፊነት የጎደለው ተግባር ነው ሲል አውግዟል። እስካሁን ድረስ የህዝባዊ ወያነ ሓርነት ትግራይ ህወሓት ሆነ የትግራይ ጊዜያዊ አስተዳደር ለቀረበው ሪፖርት የሰጡት ይፋዊ ምላሽ የለም። ለዛሬ ወደ እናንተ ያደረስናቸው የሀገር ውስጥ ዜናዎቻችን የሚያሳዩት ሀገራችን ኢትዮጵያ አሁንም በተለያዩ አካባቢዎች ሰላምን ለማስፈን ትልቅ ፈተና ውስጥ እንዳለች ነው። በአንድ በኩል በትግራይ ክልል ሌላ ጦርነት ፍለጋ ህይወትን መልሶ ለመገንባት የሚሹ ወጣቶች በግዳጅ መልመላ እየተጨነቁ ነው። በሌላ በኩል ደግሞ በአርሲ የፈሰሰውን እንባ ለመጥረግ የቅዱስ ሲኖዶስ አባቶች ወደ ስፍራው እያመሩ ይገኛሉ። ውድ የግሎባል አዲስ ቤተሰቦች እናንተስ በእነዚህ ጉዳዮች ላይ ያላችሁ ሐሳብ ምንድን ነው? በኮሜንት መስጫው ላይ አስቀምጡልን። ስለተከታተላችሁን ምስጋናችን ከልብ ነው። በእነዚህ ጉዳዮች ላይ የእናንተስ ሐሳብ ምንድነው? በኮሜንት መስጫው ላይ ያላችሁን ሐሳብ አስቀምጡልን። ስለተከታተላችሁን ምስጋናችን ከልብ ነው። ለዛሬ ያዘጋጀንላችሁ የሀገር ውስጥ ጉዳዮች እነዚህ ናቸው። በቀጣይ በሌሎች ጉዳዮችን እስከምንገናኝ ቸር ሰንብቱልን። ሰላም ለኢትዮጵያ።